ሰበር መረጃ ሀያሉ አሜሪካ ባልተጠበቀ ውጥረት ምክንያት ጦሯን ከሳውዲ አረቢያ ለማስወጣት እያሰበች መሆኑ ተሰማ። ይህ በእንዲህ እንዳለ የኢራን ጦር የሆርሙዝ ወሽመጥ የእኛ ብቻ ነው፣ የደፈርከን ዋጋን ታገኛለህ ሲል የመጨረሻ ቀይ መስመር አስምሯል። በሰዓቱ ይደመጣል። በሌላ በኩል ደግሞ በቴህራን ከተማ የተፈጸመ አንድ ሚስጥራዊ ቀብር የዓለም የደህንነት ተቋማትን በአግራሞት አስገርሟል። በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። የተከበራችሁ የዩቱብ ቻናል ቤተሰቦች ሰላም ጤና በያላችሁበት ይሁን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮን ላይክ ማድረጉን አትዘንጉ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም የአሜሪካና የሳውዲ ያልተጠበቀ ፍጥጫ፣ ጦር የማስወጣት እቅድ። ለመስማት እጅግ የሚያጓጓና መካከለኛው ምስራቅን በከፍተኛ ውጥረት ውስጥ የከተተ አዲስ መረጃ ደርሶናል። ሀያሏ ሀገር አሜሪካ በሳውዲ አረቢያ የሚገኘውን ወታደራዊ ኃይሏን ለመቀነስ አሊያም የተወሰነውን ክፍል ሙሉ በሙሉ አስወጥታ ወደ ሌላ ቀጠና ለማዛወር ከፍተኛ እቅድ እያሰናዳች መሆኑን ታዋቂው ዎል ስትሪት ጆርናል የውስጥ ምንጮችን ጠቅሶ ይፋ አድርጓል። ይህ በዓለም አቀፍ ዲፕሎማሲ ላይ ትልቅ መናወጥን የፈጠረው እርምጃ ሊወሰድ የታሰበው በዋሽንግተንና በሪያድ መገናኛ ኮሪደሮች መካከል የተፈጠረውን ከባድ የሐሳብ አለመግባባት ተከትሎ ነው። ውጥረቱ ይበልጥ ያገረሸው በኢራን ቀጠናዊ እንቅስቃሴዎች እንዲሁም በስትራቴጂካዊቷ የሆርሙዝ ወሽመጥ በኩል የሚያልፉ የንግድ መርከቦችን ደህንነት ከማስጠበቅ ጋር በተያያዘ ነው። ይሁንና የሁለቱ ሀገራት የቆየ ወዳጅነት አሁን ላይ ፈተና የገጠመው ይመስላል። ሪፖርቱ እንደሚያሳየው ከመቶ በላይ የአሜሪካ ወታደራዊ አውሮፕላኖች የሆርሙዝ ወሽመጥ ክፍት ሆኖ እንዲቀጥል ለማስቻል በመካከለኛው ምስራቅ ከሚገኙ የጦር ሰፈሮች ተነስተው ሰፊ የአየር ላይ እንቅስቃሴ አድርገው ነበር። ነገር ግን ይህ ትልቅ ስምሪት ከሳውዲ አረቢያ ወገን ፈጽሞ ያልተጠበቀ ከባድ መሰናክል ገጥሞታል። በሳውዲ የሚገኙ ወታደራዊ ማዕከላትና የአየር ክልሏ ለዚህ ስምሪት ስኬት ቁልፍ ሚና የነበራቸው ቢሆንም የሪያድ አስተዳደር ግን ከዋሽንግተን ጋር ለመተባበር ፈቃደኛ ሳይሆን ቀርቷል። የአሜሪካ ባለሥልጣናት እንደገለጹት ይህ የሳውዲ ያልተጠበቀ አቋም አሜሪካ በይፋ አስጀምራ የነበረውና መርከቦች በሰላም እንዲተላለፉ ያለመውን ኦፕሬሽን ፕሮጀክት ፍሪደም የተባለውን ትልቅ ስምሪት በግማሽ ልብ እንድታቋርጥ አስገድዷታል። አሁን ላይ ዋሽንግተን ጦሯን ከሳውዲ በማስወጣት ወደ እስራኤል ወይም ዮርዳኖስ ለማዛወር አማራጮችን እያጤነች ቢሆንም የመጨረሻ ውሳኔ ላይ እንዳልተደረሰ ግን መረጃው ጠቁመዋል። ለመሆኑ አሜሪካ ከሳውዲ ስትወጣ በዚያው ቀጠና ያለው ሌላኛው ኃይል ምን እያለ ነው? የሚቀጥለው መረጃችን በዚህ ጉዳይ ነው። የኢራን አስደናቂ ቀይ መስመር፣ ሌሎች ቦታ የለንም። የኢራን ከፍተኛ የጦር ኃይል ማዕከላዊ ማዘዣ ሀታም አላምቢያ እጅግ ብርቱና አስገራሚ መግለጫን አውጥቷል። ማዕከሉ የሆርሙዝ ወሽመጥ የማያሻማ የኢራን ሉዓላዊ የውሃ አካል ነው፣ ስለዚህም ላልተጋበዙ የውጭ ኃይሎች እዚህ ቦታ የላቸውም ሲል በይፋ አውጇል። ይህ ብቻ አይደለም። ከሌላኛው ወገን የሚደረግ ማንኛውም አይነት ጣልቃ ገብነት ከተባባሪ ኃይሎች ፈጣንና የማያዳግም እርምጃ እንደሚጠብቀው በጥብቅ አስጠንቋል። የኢራን መገናኛ ብዙሃን እንደዘገቡት ይህ ወሳኝ የውሃ መስመር ደህንነትና አስተዳደር ጉዳይ ለአገሪቱ የማይታለፍ ቀይ መስመር ነው። ሰው በገዛ ቤቱ ንጉሥ ነው እንደሚባለው ኢራኖችን በዚህ መንፈስ ወሽመጡ የነሱ ብቻ መሆኑን ለማሳየት ቆርጠው ተነስቷል። በመግለጫው ላይ እንደተመላከተው በቦታው የሚያልፉ ሁሉም የንግድ መርከቦች ሰላማዊ ጉዞአቸውን ለማረጋገጥ በኢራን የተቀመጡትን ጥብቅ መመሪያዎችና መስመሮች ብቻ መከተል አለባቸው። ካልሆነ ግን ከባድ ማገጃዎችን ለመቀበል መዘጋጀት እንዳለባቸው ተገልጿል። ይህ ስልታዊ የባህር መተላለፊያ ከዓለም አጠቃላይ ፍጆታ ከ20% በላይ የሚሆነውን ነዳጅና ጋዝ የሚጓጓዝበት በመሆኑ አሁን ባለው ቀጠናዊ አለመረጋጋት ምክንያት መርከቦች ማለፍ ባለመቻላቸው በዓለም ዙሪያ በነዳጅ ዋጋ ላይ ከፍተኛ ጭማሪ ማስከተሉም ይታወሳል። ይህ በቀጠናው ላይ የተደቀነው ከፍተኛ ወታደራዊ ውጥረት እንዳለ ሆኖ በቴህራን ከተማ የተፈጸመው አንድ እጅግ ምስጢራዊና አሳዛኝ ክስተት ደግሞ የብዙዎችን ትኩረት ስቧል። ቀጣዩ መረጃችን በዚህ ጉዳይ ነው። በቴህራን የተፈጸመው ምስጢራዊ ቀብርና የጠቅላይ መሪው አለመገኘት። በመጨረሻም በኢራን ከፍተኛ የፖለቲካ ማዕቀፍ ውስጥ ትልቅ መነጋገሪያ የሆነው መርዶ ተሰምቷል። ከወራት በፊት በደረሰ ከባድ የአየር ላይ አደጋ ሕይወታቸው ያለፈው የኢራኑ ጠቅላይ መሪ ሞጅታባ ኻሜኒ ባለቤት የሆኑት የዛሃራ ሃዳድ የቀብር ስነ ስርዓት በቴህራን ተፈጽሟል። ነገር ግን እጅግ አስገራሚው ነገር የቀብር ስነ ስርዓቱ የተከናወነው የባለቤታቸው አስክሬን በቦታው ሳይገኝ መሆኑ ነው። ዛሃራ ሃዳድ በመጀመሪያ ዕለት በደረሰው በዚያ ከባድ ፍንዳታ ሕይወታቸውን ካጡት የኻሜኒ ቤተሰብ አባላት አንዱ ነበሩ። በወቅቱ በነበረው ክስተት
የቀድሞ ጠቅላይ መሪና በርካታ ከፍተኛ ባለስልጣናት መሸኘታቸው ይታወሳል። የነገሩ መነሻ እንጂ መድረሻውን ማንም አያውቅም እንደሚባለው ከዚህ ክስተት በኋላ የተፈጠሩ ነገሮች በሙሉ ሚስጥራዊነታቸው ጨምረዋል። የአባታቸውን ስልጣን የተረከቡት አዲሱ መሪ ሙጅተባ ሚኒ በጥቃቱ ወቅት ከፍተኛ የአካል ጉዳት እንደደረሰባቸው በተደጋጋሚ ቢወራም እስካሁን በይፋ የተረጋገጠ ነገር የለም። መሪው ስልጣን ከያዙ ጀምሮ አልፎ አልፎ ከሚወጡ የጽሑፍ መልእክቶች ውጪ በአካል ለሕዝብ አለመታየታቸው የደረሰባቸው ጉዳት ከባድ ሊሆን እንደሚችል ግምቶችን አናፍሰዋል። የሟች ዛራ አባትና የሟች አያቶላ አሊ ሐሚኒ ከፍተኛ አማካሪ የሆኑት ጎላም አሊ ሃዳድ አዴል በሰጡት አስተያየት ክስተቱ ከተፈጸመ ጀምሮ የልጃቸውን ባለቤት ሙጅተባ ሐሚኒ በአካል አግኝተዋቸው እንደማያውቁ በሐዘን ገልጸዋል። ይህ ሁኔታ በአገሪቱ ከፍተኛ አመራሮች ዙሪያ ያለውን ምስጢራዊነት ይበልጥ እያወሳሰበው እንደሚገኝም ተገልጿል። ዘገባው የቢቢሲ ነው። የተከበራችሁ ክቡራን አድማጮች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ነበሩ። መካከለኛው ምስራቅ የፖለቲካ ትኩሳት ይህን ይመስላል። የሀያሉ አሜሪካ ከሳውዲ አረቢያ ጦሯን የማስወጣት ያልተጠበቀ እቅድ፣ የኢራን የማያወላውል የቀይ መስመር ማስጠንቀቂያ እንዲሁም በቴህራን አደባባይ የተፈጸመው ያልተፈታ የሚስጥር ቀብር እንቆቅልሽ ቀጣዩ የዓለም ፖለቲካ ሚዛን የት ያደርሰው ይሆን? አሜሪካ በእርግጥ ቀጠናውን ለቃ ትወጣለች ወይስ ሌላ ስውር የጦርነት ስልክ እያዘጋጀች ነው? የኢራንስ ከፍተኛ አመራሮች ሚስጥር መጨረሻው ምን ይሆን? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። መረጃው ሌሎችም እንዲሰሙት ቪዲዮን አሁኑኑ ላይክ እና ሼር ማድረግ አትርሱ። እንደዚህ አይነት አዳዲስ ሰበር መረጃዎች በሰዓታት ልዩነት ቀድሞ እንዲደርሷችሁ የዩቲዩብ ቻናሌ ሰብስክራይብ ማድረግ የደውል ምልክቷን ይጫኑ። እስካሁን አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ በሌላ በአዳዲስ ሰበር መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።